አሃድ እናባዛለን። ከትንሹ አሃድ ወደ ትልቁ አሃድ ስንሄድ ምናርቅ እናካፍላለን። ምን ርዝመትም ይሁን ስፋትም ይሁን ይዘትም ይሁን whether it is if we are changing the given unit as a whole from smallest unit to the largest unit, we have to divide whether it is length, area or users. If the given unit is the largest unit, if we are changing that largest unit to the smallest unit, we have to multiply whether it is volume, area or length. ኦኬ ይሄን ኖት እናድርግ አምሯችን ውስጥ ሁሌ ምንድነው የመጀመሪያው ነው። አሳ እንዴት እንደሚወጣ ሳየው አሳ ወጣታ ብለው ነው የሚባለው ማለት ነው። ስለዚህ ሁሉ ጊዜ ማለት እናንተ ይሄን ቪዲዮ የምታዩ ተማሪዎች ሌላ ታቢ ከፍታችሁ ካለ ታባችሁን አጥፉ። በአካባቢያችሁ የሚረብሽ ነገር ካለ አጥፉ። ጸጥ ብላችሁ ማስታወሻና ወረቀት ይዘው ተከታተሉኝ ማለት ነው። ኢቨን የሚጠፋባችሁ ነገር ካለ ይመለ ወደ ቪዲዮውን ወደ ኋላ እየመለሳችሁ በደንብ ይዩት። በእርግጠኝነት ግድል ነው የምናደርገው ትምህርቱ ማለት ነው። እሺ እንዴት እንደሆነ እንየው። 1 ሜትር ኪዩብ 1 ሚሊዮን ሳንቲሜትር ኪዩብ ነው። እንዴት እንደሆነ እንየው። መጀመሪያ እዩት። 1 ሜትርን ወደ ሳንቲሜትር ስቀይር ሲባዛ በስንት ነው የማደርገው? በመቶ። ግን የተሰጠኝ ሳንቲሜትር ነው ወደ ሚሊሜትር ለመቀየር ወደ ሜትር ለመቀየር ደግሞ ሲካፈል ለመቶ ነው የማደርገው። ሌሎች በዚህ መንገድ ማሳደግ ነው። ከዛን ስኩዌር ቢሆን ደግሞ እነዚህን ስኩዌር ሁለት ያባዛቸዋለሁ። ከዛን እሺ እንቀይርና እንየው። እሺ ኤሪያ እናርጋታችን። ከዛን 1 ሜትር ስኩዌር ደግሞ ሜትር ስኩዌር እዚህ ካለ እሱ 1 ሜትር ሲባዛ በ1 ሜትር ነው። እቺ ስኩዌር ማለት ሁለት የተባዛች ማለት ነች። 2 ታይምስ ሁለት የተባዛ ኦር መልቲፕሊኬሽን ነው። መልቲፕሊኬሽን የሚያሳው ማባዛት ነው የምናየው። ማባዛት ነው የሚያሳየን። ኦር ደግሞ አንድ ተመሳሳይ ቁጥር ራሱ ነው አባዝቷል ማለት ነው። አዝ ቢኮዝ ለተማሪዎች የምነግራችሁ ነው። እኔ ኤ ስኩዌር ማለት ኤ ታይምስ ኤ ነው። ቢኮዝ ኤ ስኩዌር ዲስ ኦር ኤ ዘ ፓወር ኦፍ 2 ሚንስ ኤ ኢዝ መልቲፕላይድ ባይ ኢትሰልፍ ሃው ሜኒ ታይምስ 2 ታይምስ ሁለት ጊዜ ተባዝታለች ማለት ስለሆነ ማለት ነው። therefore 1 ሜትር ስኩዌር ማለት 1 ሜትር ሲባዛ በ1 ሜትር ነው። እቺን ሳንቲሜትር እናርጋት። እቺን የት መጀመሪያ እቺኛዋን ምን እናርጋት? ወደ ሳንቲሜትር ቀየራት። ምክንያቱም 100 ሳንቲሜትር እላለሁ ሲባዛ በ100 ሳንቲሜትር 100 ሲባዛ በ100 ምን ይሆናል? 10000 ይሆናል። 10000 ሳንቲሜትር ሲባዛ በሳንቲሜትር ሳንቲሜትር ስኩዌር ይሆናል። አያችሁ? ምንድን እናደርጋለን? 1 ሜትር ስኩዌር ምን መጣች? 1 ሜትር ስኩዌር ምን መጣች? 1 ሜትር ስኩዌር ምን መጣች? 10000 ሳንቲሜትር ስኩዌር። ስለዚህ ሜትር ስኩዌርን ወደ ሳንቲሜትር ስኩዌር ለመቀየር በ10000 አባዛለሁ ማለት ነው። ዘ ሪቨርስ ሳንቲሜትር ስኩዌርን ደግሞ ወደ ሜትር ስኩዌር ለመቀየር ምን አደርጋለሁ? አካፍላለሁ ቢኮዝ አም ቼንጂንግ ዘ ጊቨን ዘ ስሞለስት ዩኒት ቱ ዘ ላርጀስት ዩኒት ማለት ነው። ወደ ትልቁ ዩኒት ስለሆነ ቼንጅ እያደረኩ ያለሁት ማለት ነው። ኦኬ ከዛን ኦኬ ስለምታዩና ሳብስክራይብ ስለምታደርጉ ያመሰግናለሁ በእውነት ኦኬ ክብረት ይስጥልኝ። እንቀጥል። ሀዛን 1 ሜትር ኪዩብ ደግሞ ወደ ሳንቲሜትር ኪዩብ ለመቀየር ሜትር ኪዩብ እንያት። ሜትር ኪዩብ 1 ሜትር ኪዩብ ማለት ምን ማለት ነው? 1 ሜትር ኪዩብ ማለት ነው 1 ሜትር ኪዩብ ማለት ነው 1 ሜትር ሲባዛ በ1 ሜትር ሲባዛ በ1 ሜትር ማለት ነው። በ1 ሜትር ማለት ስለዚህ 1 ሜትር ምን ያክል ሳንቲሜትር ነች? 100 ሳንቲሜትር ማለት ነው። 100 ሳንቲሜትር ሲባዛ እኛው ደግሞ 100 ሳንቲሜትር 100 ሳንቲሜትር ሲባዛ እኛው 100 ሳንቲሜትር 100 ሳንቲሜትር ከዛ 100 ስንት ጊዜ 3 ጊዜ ተባዝቷል። ዛት ሚንስ 6 ዜሮዎች ይመጣሉ ማለት ነው። 1 2 3 4 5 6 ዜሮዎች ማለት 1 ነጥብና 6 ዜሮ ሳንቲሜትር ኪዩብ ይሆናል። ለምን ኪዩብ አልነው? ወይም ኪዩቢክ ሳንቲሜትር ነው። ለምን 3 ጊዜ ሴንቲሜትር ሲባዛ ሳንቲሜትር ካሬ ወይ ደግሞ ሳንቲሜትር ስኩዌር ስኩዌር ታይምስ ሳንቲሜትር ኪዩብ ነው። ወይም ሳንቲሜትር ነው ስንት የተባዛለ 3 ጊዜ ማለት ነው። አዝ ቢኮዝ ኤ ኪዩብ እዚ ኳለሱ ኤ ታይምስ ኤ ማለት ስለሆነ ኤ ኢዝ መልቲፕል ኢትሰልፍ ሃው ሜኒ ታይምስ 3 ታይምስ ማለት 3 ጊዜ ተባዝታለች ማለት። ስለዚህ 3 ጊዜ ተባዝታለች ስለሆነች ምን አደርጋታለሁ? ዘ ፓወር ኦፍ 3 ትሆናለች ማለት ነው። ከዛ ሳንቲሜትር ኪዩብ ሚሊሜትር ኪዩብ ይላል። 1 ሳንቲሜትር 1 ሚሊሜትር ኪዩብ ደግሞ እንዴት ፕሩፍ ያደርጋል ምን ብዬ ነው። ይሄን ጨረስን። ሁለተኛው ጋር ደግሞ ሳንቲሜትር ኪዩብ 1 ሳንቲሜትር ኪዩብ ማለት ነው 1 ሳንቲሜትር ሲባዛ በ1 ሳንቲሜትር ወይም ሳንቲሜትር ማለት ይችላል። ተመሳሳይ ነው። ይሄን ነምበር መልቲፕላይ ባይ 1 ነምበር ራሱ ስለሆነ ማለት ነው። 1 ሳንቲሜትር ምን ይመጣል? ሳንቲሜትር አይደለ?
አንድ ሲባዛ ሰዎችን ወደ ሚሊሜትር ልቀይራት እንትን 10 ሚሊሜትር 1 ሳንቲሜትር ሚሊሜትር ሲባዛ እችኛው ደግሞ 10 ሚሊሜትር ነች። 10 ሚሊሜትር ነው ሲባዛ እችኛው ደግሞ 10 ሚሊሜትር ነች። 10 ሚሊሜትር ነች። 1 2 3 ዜሮች አሉት። ምን ይመጣል? 1000 ማለት ነው። 1000 ሳንቲሜትር ኪዩብ ይሆናል። 1000 ሳንቲሜትር ኪዩብ ነው። 1000 ሳንቲሜትር ኪዩብ ይሆናል ማለት ነው። 1000 ሳንቲሜትር ኪዩብ 1 ኪሎ ሜትር ኪሎ ምን ያክል አንድ ቢሊዮን ይላል። 1 ኪሎ ሜትር ኪሎ ምን ያክል ሜትር ኪዩብ ነው የሚለውን ይኸው 1 ኪሎ ሜትር ኪዩብ። አሁን ስለዚህ ይሄን ፕሩፍ አደረግን ማለት ነው። ኦኬ ሁለተኛው 1 ኪሎ ሜትር ኪዩብ ማለት ኪሎ ሜትር ታይምስ 3 ጊዜ ሲባዛ በኪሎ ሜትር ሲባዛ በኪሎ ሜትር ማለት ነው። ከዛ 1 ኪሎ ሜትር 1000 ሜትር ነች። ሜትር ሲባዛ እችኛው ደግሞ 1000 ሜትር 1000 ሜትር ሲባዛ እችኛው ደግሞ 1000 ሜትር። ከዛ ስንት ዜሮች አሉ? 3 ዜሮች አሉ። ጠቅላላ 9 ዜሮች ማለት የአንድ ቤት የ10 ቤት የመቶ ቤት የሺህ ቤት የ10 ሺህ ቤት የመቶ ሺህ ቤት ወይ ደግሞ 9 ዜሮች እንደርድርና እንቆጥራለን። የአንድ ቤት 10 እንደዚህ እናደርግና 1 2 3 4 5 6 7 8 9 ከዛ ሜትር ታይምስ ሜትር ኪዩብ ይሆናል። ሜትር ኪዩቢክ ከዛ ነቁጣት የአንድ ቤት የ10 ቤት የመቶ ቤት የሺህ ቤት የ10 ሺህ ቤት የመቶ ሺህ ቤት የአንድ ሚሊዮን ቤት የ10 ሚሊዮን ቤት የመቶ ሚሊዮን ቤት የአንድ ቢሊዮን ቤት። ስለዚህ 1 ቢሊዮን ሜትር ኪዩብ ይሆናል ማለት ነው። 1 ቢሊዮን ሜትር ኪዩብ ይሆናል ማለት ነው። 1 ቢሊዮን ሜትር ኪዩብ ይሆናል። ሌሎች ግን ጊቭን ናቸው። ምንም የምናባዛው የምንደምረው ነገር የለም። 1 ሊትር 1000 ሚሊ ሊትር ነው። 1 ሜትር ኪዩብ 1000 ሊትር ነው። 1 ሚሊ ሊትር 0 ነጥብ እሺ እንትን በለው እስኪ 0.012345 ወይም ደግሞ 1 ሜትር ኪዩብ ምን ያክል ሚሊ ሊትር ነው? 1 ሚሊዮን ማለት ነው። 1 ሚሊዮን ሜትር ኪዩብ ነው። ወይም ደግሞ 1 ሚሊ ሊትር ለ1 ሚሊ ሲካፈል ማለት ነው። 1 ሊትር ደግሞ 1000 ሳንቲሜትር ኪዩብ ነው። 1 ሚሊ ሊትር እና 1 ሳንቲሜትር ኪዩብ ደግሞ እኩል ናቸው። ቢኮዝ 1 ሊትር 1000 ሚሊ ሊትር ነው። ኦኬ 1 ሊትር 100 ሳንቲሜትር ኪዩብ ነው። 1 ሊትር ደግሞ 1000 ሚሊ ሊትር ነው። ስለዚህ 1000 ሚሊ ሊትር ኢኳልስ 1000 ሳንቲሜትር ኪዩብ እናደርግና 1000 በ1000 ይጠፋል። ምን 1 ሚሊ ሊትር ማለት 1 ሊትር ማለት ይሄ ነው። ይከዱ 1 ሊትር እኩል ነው 1000 ሚሊ ሊትር ነው። 1 ሊትር ድጋሚ 1000 ሳንቲሜትር ኪዩብ ነው። ያ ማለት ነው 1000 ሊትር ሚሊ ሊትር እኩል ነው 1000 ሳንቲሜትር ኪዩብ ነው ማለት ነው። 1000 በ1000 ይካፈላል። ምን ትቀረኛለች? 1 ሚሊ ሊትር እኩል ነው 1 ሳንቲሜትር ኪዩብ ጋር ማለት ነው። እኩል ነው ብለን ይዛለን። ከዛችን ኮንቨርት ማድረግ ይሄን መጠቀም ነው። 5 ሊትር ዘይት ወደ ሜትር ኪዩብ እና ሚሊ ሊትር ሲቀየር ስንት ይሆናል? ተግባር አንድ ስራ። እሺ ኦኬ ተግባር ሳንቲሜትር ኪዩብ ወደ ሚሊሜትር ኪዩብ እንዴት እንቀይር? በቡድን ተዋዩ ይላል። እስኪ ሳንቲሜትር ኪዩብ ነው ወደ ሚሊሜትር ኪዩብ እንዴት እንደምቀይር ያው መጀመሪያ አንደኛው ማለት ነው ሳንቲሜትር ኪዩብ ማለት ነው 1 ሳንቲሜትር ሲባዛ በ1 ሳንቲሜትር ሲባዛ በ1 ሳንቲሜትር ማለት ስለሆነ እቺ ወደ ሚሊሜትር እንቀይራት። አንዷን 10 ሚሊሜትር ማለት ነች ሲባዛ በ10 ሚሊሜትር ማለት ነች ሲባዛ በ10 ሚሊሜትር 1 2 3 ጊዜ 10 ዛት ሚንስ 10 ሲባዛ በ10 3 ጊዜዎች ዛት ሚንስ 1000 ይሆናል። 1000 ሚሊሜትር
ኪዩብ ይሆናል ብለን ሰርተናል። መጀመሪያ ነው ሰጥቻችኋለሁ። ከዛን እዩት ከሳንቲሜትር ኪዩብ አሁን ማንተው ሳንቲሜትር ኪዩብ ነው የምትመርጠው። ከሳንቲሜትር ኪዩብ ወደ ሚሊሜትር ኪዩብ ለመቀየር ሲባዛ በስንት ነው የማደርገው? በአንድ ሺህ። ዘሪቨርስ ከሆነ ደግሞ ሲካፈል ለአንድ ሺህ ያደርገናል። ስለዚህ የቡሊኖታች መሆን ያለበት ማለት ሳንቲሜትር ኪዩብ ወደዚህ ስንቀይር በአንድ ሺህ እናባዛለን። ሚሊሜትር ኪዩብ ወደዚህ ስንቀይር ደግሞ ወደ ሳንቲሜትር ኪዩብ ስንቀይር በአንድ ሺህ እናካፍላለን። ለምን ከትንሽ ወደ ትልቁ ሲሆን እናካፍላለን፣ ከትልቁ ወደ ትንሽ ሲሆን ደግሞ እናባዛለን ማለት ነው። 5 ሊትር ዘይት ወደ ሜትር ኪዩብ እና ወደ ሚሊሊትር ሲቀየር ስንት ይሆናል? ሁለተኛ 5 ሊትር መጀመሪያ ወደ ሜትር ኪዩብ እንቀይር። 1 ሜትር ኪዩብ መጀመሪያ 1 ሜትር ኪዩብ ኦር ሜትር ኪዩብን ወደ ሊትር ስንቀይር ሲባዛ በስንት በአንድ ሺህ። ሜትር ኪዩብን ሊትርን ወደ ሜትር ኪዩብ ስንቀይር ደግሞ ሲካፈል ለአንድ ሺህ ማለት ነው። 5 ሊትር አይደል ሰጠኝ። 5 ሊትር ማለት ነው ምን ይመጣል ማለት ነው? 5 ሊትር እኩል ነው 5 ሲካፈል 5 ዲቫይድድ ባይ 1000 ይሆናል ማለት ነው። እዚህ እኮ ለሱ 0.005 ሜትር ኪዩብ ይሆናል ማለት ነው። 1 2 3 ከዛን ወደ ሚሊ ሊትር ስንቀይር 1 ሊትር ደግሞ ሊትርን ወደ ሚሊ ሊትር ስንቀይር ሲባዛ በስንት ነው ማለት ነው? በአንድ ሺህ ነው። ሊትሩን ደግሞ ሚሊ ሊትሩን ወደ ሊትር ስንቀይር ሲካፈል ለአንድ ሺህ ነው ማለት ነው። ከዛ እንመጣን 5 ሊትር ማለት 5 ሊትር እኩል ነው 5 ሲባዛ because we are changing from largest unit to the smallest unit we have to multiply therefore ሊትሩን ወደ ሚሊ ሊትር ስንቀይር ሲባዛ በስንት አደርጋለሁ? በአንድ ሺህ ሚሊ ሊትር እኩል ነው 5000 ሚሊ ሊትር ይሆናል። 5000 ሚሊ ሊትር ይሆናል ማለት ነው። የሚከተለው የይዘት ምድብ መለኪያ ወደ ሜትር ኪዩብ ቀይሩ። ወደ ሜትር ኪዩብ ቀይሩ። አሁን ነው 2000 ሊትር ሶስተኛው የሚለው እንደዚህ ያሳየ ጥያቄውን ያየን ብንሰራ ነው። ወደ ሜትር ኪዩብ ቀይሩ ነው የሚለን 2000 ሊትር 2000 ሊትር ሜትር ኪዩብ ወደ ሊትር ስቀይር በስንት አባዛለሁ? በአንድ ሺህ። ሊትሩን ወደ ሜትር ኪዩብ ስቀይር በአንድ ሺህ አካፍላለሁ። አሁን 20000 ሊትር ነው። እዚህ ኮለስም ማካፈል ነው ማድረገው 20000 ማለት 2000 ሲካፈል ለ1000 ሜትር ኪዩብ ቀንፍ አድርገን አስቀምጣት። ከዛ 2000 ሲካፈል ለ1000 ምን ይመጣል? ለ1000 ምን ይመጣል ማለት ነው? 2 ሲካፈል ለ1000 2 ይመጣል። 2 ሜትር ኪዩብ ይሆናል ማለት ነው። ደግሞ 5 ሚሊዮን ሳንቲሜትር ኪዩብን ወደ ሜትር ኪዩብ ቀይረን እዩት። መጀመሪያ እሺ ሜትር ኪዩብን ወደ ሳንቲሜትር ኪዩብ ስቀይር ሜትር ታይምስ ሜትር ስለሆነ በአንድ ሚሊዮን ማባዛው ሲባዛ በአንድ ሚሊዮን ሳንቲሜትር ኪዩብ ደግሞ ወደ ሜትር ኪዩብ ለመቀየር ሲካፈል ለአንድ ሚሊዮን ነው የማደርገው። ከዛን የተሰጠኝ ምንድነው? 5 ሚሊዮን ሳንቲሜትር ኪዩብ 5 ሚሊዮን ሳንቲሜትር ኪዩብ እንደ 5 ሚሊዮን ሳንቲሜትር ኪዩብ ነው እኩል ይሆናል 5 ሚሊዮን ሲካፈል ለ1 ሚሊዮን ሜትር ኪዩብ ይሆናል። ሜትር ኪዩብ ይሆናል ማለት ነው። ከዛ በአንድ ሚሊዮን ማካፈል 5 ትቀረኛለች። እዚህ ጋር 5 ሜትር ኪዩብ ይሆናል ማለት ነው። ለምን ከትንሹ ወደ ትልቁ ስለሆነ እየቀየርን ያለው እናካፍላለን ማለት ነው። እሺ እንቀጥለው። ከዛ የአንዱን ይዘት መለኪያ ወደ ሌላ ይዘት መለኪያ እንዴት እንደምንቀይር እንመልከት። ሜትር ኪዩብ ወደ ሳንቲሜትር ኪዩብ ለመቀየር 1 ሜትር ኪዩብ ይሄው ይሰርተናል። 1 ሜትር ኪዩብ ማለት 1 ሲባዛ 1 ሜትር ሲባዛ 1 ሜትር ሲባዛ ከዛ በመቶ ይተካሉ። 1 ሜትር ኪዩብ በ1000 ይሆናል ማለት ነው።
1 ሚሊዮን ሳንቲሜትር ኪዩብ ይሆናል። የሚከተለው ይዘትም ወደ ተጠቀሰው ቀይሩ ይላል። ሳንቲሜትር ኪዩብ ወደ ሚሊሜትር ኪዩብ ወደ ዝቅተኛ ነው የምንቀይረው። ወደ ዝቅተኛ ነው የምንቀይረው። ቴክስቱ ላይ ነው አለ። ሀ ነው እንስራው። እሺ ሀ ምሳሌ 9 ምሳሌ 9 ሀ 3 ሳንቲሜትር ኪዩብ ወደ ሚሊሜትር ኪዩብ ቀይራለሁ። ስለዚህ 3 ሳንቲሜትር ማለት 3 ሳንቲሜትር ኪዩብ 3 ሳንቲሜትር ኪዩብ እኩል ነው ስንት በሲባዛ በስንት ለማድረግ በአንድ ሺህ 3 ሲባዛ በአንድ ሺህ ሚሊሜትር ኪዩብ ከዛ ምን ይመጣል 3000 ሚሊሜትር ኪዩብ ይሆናል ማለት ነው። 3000 ሚሊሜትር ኪዩብ ይሆናል። ለምን ሳንቲሜትር ኪዩብን ምን አይተን እዚህ ጋር ቅድም ሳንቲሜትር ኪዩብን ወደ ሚሊሜትር ስቀይር በአንድ ሺህ ስለሆነ ማባዛው ማለት በአንድ ሺህ ስለሆነ ማባዛው በአንድ ሺህ ያው ሳንቲሜትር ኪዩብን ወደ ሚሊሜትር ኪዩብ ለመቀየር በአንድ ሺህ ማባዛው ማለት ነው። ከዛን 4 ሜትር ኪዩብ ወደ ሳንቲሜትር ኪዩብ ቀይሩ። 4 ሳንቲሜትር ኪዩብ ሜትር ኪዩብ ወደ ሳንቲሜትር ለመቀየር በአንድ ሚሊዮን ማባዛው 4 ሲባዛ በአንድ ሚሊዮን ነው ማለት ነው። ለ 4 ሜትር ኪዩብ ለ4 ሜትር ኪዩብ እዚህ ካለሱ 4 ሲባዛ በአንድ ሚሊዮን አደርጋለሁ። ምን ሳንቲሜትር ኪዩብ ከዛ ምን አደርጋለሁ ጽሁፍ ከዛን ምን 4 ሚሊዮን 4 ሚሊዮን ሳንቲሜትር ኪዩብ ነው ማለት ነው። 4 ሚሊዮን ሳንቲሜትር ኪዩብ ነው። ለምን ከትልቁ ወደ ትንሹ ስለሆነ ቀይረን ማባዛት እናደርገው ማለት ነው። ከዛን ሳንቲሜትር ወደ ሚሊሜትር ለመቀየር ዝቅተኛ ምድብ ማወቅ ያስፈልጋል። ያ እሺ ስለዚህ በአንድ ሚሊዮን አባዛለሁ። 3 ሲባዛ በአንድ ሚሊዮን አደርጋለሁ። ምክንያቱም 1 ሳንቲሜትር ኪዩብ 1000 ሚሊሜትር ኪዩብ ማለት ስለሆነ ምን ይመጣል ማለት ነው። 3 ሲባዛ በአንድ ሺህ አደርጋለሁ። ምን ይመጣል 3000 ይመጣል ማለት ነው። 4 ሜትር ኪዩብ ደግሞ ማለት 4 ሲባዛ በአንድ ሜትር ኪዩብ 1 ሜትር ኪዩብ ማለት ደግሞ 1 ሚሊዮን ሳንቲሜትር ኪዩብ እና ከዛን 4 ሲባዛ በ1 ሚሊዮን 4 ሚሊዮን ምክንያቱም 1 ሜትር ኪዩብ ማለት 4000 ማለት 4 ሚሊዮን ሳንቲሜትር 1 ሜትር ኪዩብ ማለት 1 ሚሊዮን ሳንቲሜትር ኪዩብ ማለት ስለሆነ ማለት መልመጃ አንድ ገጽ ስንት ነበር? 18 አንደኛው ኦኬ ከዛን የሚከተሉ ምድቦች ወደ መለኪያዎች ወደ ተጠቀሰው ምድብ ቀይሩ ይላል። 5 ኪሎ ሜትር ወደ ሜትር 5 ኪሎ ሜትር ወደ ሜትር አይደል? 1 ኪሎ ሜትር 1000 ሜትር ማለት ስለሆነ እኩል 5 ሲባዛ በ1000 ሜትር አደርጋለሁ። 1000 ነች እዚህ ኮለሱ 5000 ሜትር ይሆናል ማለት ነው። ይሄ ሀ ነው። 100 ሜትር ወደ ሳንቲሜትር 1 ሜትር 100 ሳንቲሜትር ማለት ስለሆነ 100 ሲባዛ በ100 ሳንቲሜትር ይሆናል። እዚህ ኮለሱ 100 ሲባዛ በ100 10000 ማለት ነው። 10000 ሳንቲሜትር ይሆናል ማለት ነው። ሐመርሃ 12000 ሚሊሜትር ወደ ሳንቲሜትር አሁን ሳንቲሜትርን ወደ ሚሊሜትር ለመቀየር ምን አደርጋለሁ? አባዛለሁ። በስንት? በ10 ሚሊሜትርን ወደ 10 ወደ ሚሊሜትር ወደ ሳንቲሜትር ለመቀየር ደግሞ ምን አለ? በ10 አካፍላለሁ ማለት ነው። ቢኮዝ ከትንሽ ወደ ትልቁ ስለሆነ ቼንጅ እያደረግን ነው። ሐመርሃ 12000 ሲካፈል ለ10 አደርግና ይሄን በቅንፍ እንዲያደርግ ምን እለዋለሁ? ሳንቲሜትር እለዋለሁ። እዚህ ኮለሱ 12 ሲካፈል ለ10 ማለት 1200 ሳንቲሜትር ይሆናል ማለት ነው። ሳንቲሜትር ይሆናል። ኦኬ እሺ ሁለተኛው ምንድነው? የሚከተሉ የስፋት ምድቦች ወደ ሜትር ካሬ ቀይሩ። ወደ ሜትር ካሬ that means 3 ኪሎ ሜትር ስኩዌር 1 ኪሎ ሜትር ስኩዌር ማለት 1000 ሜትር ሲባዛ በ1000 ሜትር ነው። 1000 ሲባዛ በ1000 1 ሚሊዮን ማለት ነው። እዚህ ኳልስ በ1 ሚሊዮን አባዛለሁ። 3 ሲባዛ በ1 ሚሊዮን ሜትር ስኩዌር እዚህ ኳልስ መጣል 3 ሚሊዮን ነው ማለት ነው።
3 ሚሊዮን ሜትር ስኩዌር ይሆናል። አይታይም ሶሪ። መጀመሪያ ሐመርኋ ላይ 12000 ነው የሚለው 12000 ሚሊ ሜትር ለ10 ስናካፍለው 1200 ይመጣል። 3 ኪሎ ሜትር ስኩዌር ደግሞ ወደ ሜትር ስኩዌር ለመቀየር 1 ሜትር ኪሎ ሜትር ስኩዌር 1000 ሜትር ስኩዌር ማለት ነው። 1 ሚሊዮን ሜትር ስኩዌር ማለት ስለሆነ በዛ በኋላ በ1 ሚሊዮን አባዛለው የሚመጣ 3 ሚሊዮን ሜትር ስኩዌር ይሆናል ማለት ነው። ይቅርታ በጣም እየረሳሁ ነው። እቺን ነገር እየፈደለብኝ ነው። ኦኬ ከዛ አለ 30,000 ሳንቲሜትር ስኩዌር ወዲያው አሁን ወደ ምን ነው? ወደ ሜትር ካሬ ነው። ወደ ሜትር ስኩዌር ነው ባያው። እቺ 30,000 ሲካፈል ለስንት ነው? ለ10,000 ነው የማደርገው። ቢኮዝ 1 ሜትር ስኩዌር 10,000 ሜትር ካሬ ስለሆነ ወይ ደግሞ 1 ሳንቲሜትር ካሬ 0.001 ሳንቲሜትር ስኩዌር ማለት ስለሆነ ማለት ነው። ከዛ ሲካፈል ለ10,000 0.001 ማለት ነው። ለ10,000 ምን ሜትር ስኩዌር አደርጋለሁ ማለት ነው። ከዛ ምን ይመጣል? 10,000 0 በአንድ ሺህ ከዛ 0 ይመጣል 3 ሜትር ስኩዌር ይሆናል ማለት ነው። ከዛን ሐመርኋ 50,000 ሄክታርን ወደ ሜትር ካሬ መቀየር። 1 ሄክታር ማለት 10,000 ሜትር ስኩዌር ነው። 10,000 ሜትር ስኩዌር ነው። ያው ሴንቲሜትር ያው ሜትር ጋር ነበረ ማለት ነው። ያው 1 ሄክታር ማለት 10,000 ሜትር ስኩዌር ማለት ስለሆነ ሄክታርን ወደዚህኛው ለመቀየር ወደ ሜትር ስኩዌር ለመቀየር በ10,000 አባዛለሁ። ሜትር ስኩዌርን ወደዚህኛው ለመቀየር ወደ ሄክታር ለመቀየር ደግሞ በ10,000 አባዛለሁ ማለት ነው። አሁን የሰጠኝ ምንድነው? 50,000 ሄክታር ነው። 50,000 ስለዚህ ትልቁ ሄክታር ስለሆነ በ10,000 እናባዛለን። 50,000 ሲባዛ በ10,000 አደርጋለሁ። በ10,000 ሜትር ስኩዌር ይሄን ፊት ለፊት ማለት ከዛን ዜሮዎች መቁጠር ነው። እዚህ ጋር 4 ዜሮ እዚህ ጋር 4 ዜሮ 8 ዜሮ ይሆናል። 5 አድርጌ 8 ዜሮ 1 2 3 4 5 6 7 8 ምን ሜትር ስኩዌር 3 ልጆች ነው ቁጠረው 1 2 500 ሚሊዮን ሜትር ስኩዌር ይሆናል ማለት ነው። 500 ሚሊዮን ሜትር ስኩዌር ይሆናል ማለት ነው። ከዛ የሚከተሉትን የይዘት ምድቦች ወደ ተጠቀሱ ምድብ ቀይሯል። 5 ሜትር ኪዩብ ስንት ሊትር ይሆናል? ሶስተኛው ደግሞ 5 ሜትር ኪዩብ ስንት ሊትር ይሆናል? እዩት። አሁን 1 ሜትር ኪዩብ 1000 ሊትር አይደለም። ሜትር ኪዩብን ወደ ሊትር ለመቀየር በ1000 እናባዛለን። ቢኮዝ ትልቁ ይሄ ስለሆነ ማለት ነው። 5 ሜትር ኪዩብ እኩል ይሆናል 5 ሲባዛ በ1000 ሊትር እኩል ይሆናል 5000 ማለት ነው። 5000 ሊትር ይሆናል። 5000 ሊትር ይሆናል። ለ6 ሳንቲሜትር ወደ ሚሊሜትር ኪዩብ አዛ ደግሞ 1 ሳንቲሜትር ኪዩብ 1000 ሜትር ኪዩብ ሚሊሜትር ኪዩብ ማለት ስለሆነ በ1000 እናባዛለን። 6 ሳንቲሜትር ኪዩብ እኩል ይሆናል 6 ሲባዛ በስንት አደርጋለሁ? በሚሊሜትር ኪዩብ አይደል የሚለኝ በ1000 ማለት ነው። በ1000 ሚሊ ሜትር ኪዩብ አባዛለሁ። ከዛ በጣም 6 ሲባዛ በ1000 6000 ይሆናል። 6000 ሚሊ ሜትር ኪዩብ ይሆናል። 6000 ሚሊ ሜትር ኪዩብ ይሆናል ማለት ነው። ኦኬ ሐመርኋ 3 ሚሊዮን ሳንቲሜትር ኪዩብ ወደ ሜትር ኪዩብ ቀይሮ አሁን እንይ። መጀመሪያ ኮንቨርዥን ላይ አሳይቻለሁ። አይ ቲንክ ሶ የት ጋር ነበረ? ሜትር ኪዩብ ይኸው ሜትር ኪዩብን ኦኬ ሜትር ኪዩብን ወደ ሳንቲሜትር ኪዩብ ስቀይር መቶ ሲባዛ በመቶ ማለት ነው። 3 ጊዜ ስለሆነ መቶዎችን ነው አባዛቸው በ1 ሚሊዮን አባዛለሁ። ሳንቲሜትር ኪዩብን ወደ ሜትር ኪዩብ ስቀይር ደግሞ በ1000 አካፍላለሁ። በ1 ሚሊዮን አካፍላለሁ ማለት በ1 ሚሊዮን አካፍላለሁ ማለት ከዛ ትንሹ ወደ ትልቁ ነው የቀየርናል ማካፈል ነው። 3 ሚሊዮን ሳንቲሜትር ኪዩብ ማለት ሳንቲሜትር ኪዩብ ማለት ምን ይሆናል? 3 ሚሊዮን ሲካፈል 3 ሚሊዮን ሲካፈል
ለስንት ነው? ለአንድ ሚሊዮን አድርጋለሁ። ለአንድ ሚሊዮን ምን ሜትር ኪዩብ ነው ክብደት መሆን ያለበት ሜትር ኪዩብ ነው ቅንፍ ነው ማለት ነው። 3 ሚሊዮን በአንድ ሚሊዮን በአንድ ሚሊዮን 3 ኪሎ ሜትር እኩል 3 ሜትር ኪዩብ ማለት ነው። 3 ሜትር ኪዩብ ማለት ነው። ኦኬ እንቀጥል። የስፋትን ይዘት መሰረት ውጤት መስራት ይላል። እሺ ኦኬ አንድ አምስተኛ ክፍል ተማሪ በምስል 1.8 ያሉትን 1.8 እንደተገለጸው 6 ባለ 2 ሊትር ውሃ የተሞሉ ፕላስቲክ ሃይላንዶችን በባልዲ እንድትገለብጥ ታዘዘች። ውሃውን ከመገለበጣ በፊት ይህን ውሃ ሊይዝ የሚችል ባልዲ ያስፈልጋታል። 6 ባለ 2 ሊትር 6 ባለ 2 ሊትር 6 ታይምስ ባለ 2 ሊትር ማለት ነው። እዚህ ፕላስ 12 ሊትር ነው ጠቅላላ ያላት ማለት ነው። ስንት ሊትር ውሃ ሊይዝ የሚችል ባልዲ ያስፈልጋታል? ጠቅላላው ስንት 12 ሊትር የሚይዝ ማለት ነው። ቢኮዝ አንዱ 6 ባለ 2 ሊትር አይደል? 6 ናቸው። 1 2 3 4 5 6 ከጀርባ ሆኗል። ይሄኛው ስንት ባልዲዋ ስንት ምን ያክል ትሆናለች ነው? 6 ሊትር ማለት ነው። ቢኮዝ እያንዳንዱ 2 ነው። 6 ባለ 2 12 ሊትር ነው። 12 ስንት ያስፈልጋታል ማለት ነው? 12 ያስፈልጋታል። በስድስት የውሃ ሃይላንዶች ውስጥ ያለው የውሃ ይዘት በሳንቲሜትር ኪዩብ ስንት ይሆናል? ይሄን ወደ ሳንቲሜትር ኪዩብ መቀየር ነው። በስድስት የውሃ ሃይላንዶች ውስጥ ያለው የይዘቱ መጀመሪያ በስድስት ባለ 2 ሊትር እያንዳንዱ ጠቅላላ ስድስቱ 12 ሊትር ናቸው። 12 ሊትሩ ወደ በሳንቲሜትር ኪዩብ ምን ያክል ነው? ወደ ሳንቲሜትር ኪዩብ መቀየር ነው። መጀመሪያ ሊትርን ወደ ሳንቲሜትር ኪዩብ ለመቀየር በአንድ ሺህ ነው የምናባዛው። በአንድ ሺህ ሳንቲሜትር ኪዩብን ደግሞ ወደ ሊትር ለመቀየር ሲካፈል ለአንድ ሺህ ነው የምናደርገው። መጽሐፋችን ላይ መጀመሪያ ላይ አንድ ሊትር 1000 ሳንቲሜትር ኪዩብ ማለት ስለሆነ ማለት ነው። 1000 ሳንቲሜትር ኪዩብ ማለት ስለሆነ ከዛ ምን እናደርጋለን? ከትልቅ ወደ 12 ሲባዛ በስንት በ1000 ሳንቲሜትር ኪዩብ ይሆናል ማለት ነው። ምን ማለት ነው? 12000 ማለት ነው። 12000 ሳንቲሜትር ኪዩብ ይሆናል ማለት ነው። 12 ሳንቲሜትር ኪዩብ ይሆናል። ይሄው ማሳርቶ ታመቀ በሳንቲሜትር ኪዩብ ማባዛት ነው። ግን መጽሐፍ ላይ ሰራው ሀመርኋ ኦኬ ለሀመርኋ ጨርሰውና ሀመርኋ ደግሞ 6 ውሃ ሃይላንዶች ውስጥ የተገለበጠ በኋላ ስንት ሜትር ኪዩብ ይሆናል? ሜትር ኪዩብ። እሺ መጀመሪያ ሊትሩን ወደ ሜትር ኪዩብ ለመቀየር ሲባዛ በስንት ነው የማደርገው? በ1000 ሜትር ኪዩብን ሲካፈል ለ1000 ነው። ሲካፈል ለ1000 ቢኮዝ ሜትር ኪዩብ ስለሚመጣ ሲባዛ እንደገና አልጻፈም ጋይስ። ሜትር ኪዩብን ቀለድ ከሚል ጀምሮ ሲባዛ ወደ ሊትር ለመቀየር ሲባዛ በ1000 እናደርጋለን። ሊትሩን ወደ ሜትር ኪዩብ ለመቀየር ደግሞ ሲካፈል ለ1000 ከዛ 12 አይደለ? ጠቅላላ ብዛት ስንት ሊትሩ? 12 ሊትር ነው። 12 ሊትር እኩል ይሆናል 12 ሲካፈል ለ1000 ከዛ ሜትር ኪዩብ ይሆናል ማለት ነው። ምን ይሆናል? ከዛም በኋላ 12 ሲካፈል ለ1000 ማለት 0.00 እንደዚህ 0.12 ሜትር ኪዩብ ይሆናል። ማለት ነው። ወይም እንደመጠቀም ይችላል 12 ሲካፈል ለ1000 0.0 አይችልም 0 ስንት ጊዜ? አንድ ጊዜ 1000 ማለት ቀረኛ 200 0 ጨምርበት 2 ነው 0.012 ይሆናል ማለት ነው። 0.012 ሜትር ነው። ይሄንኛው ያው በአንድ ሺህ ማካፈል ማለት ነው። በአንድ አንድ ሺህ ነው 13 ሲባዛ በአንድ አንድ ሺህ ነው። በአንድ አንድ ሺህ አካፍለው ማለት ነው 0.012 ይሆናል ማለት ነው። ምሳሌ በቦሌ ክፍለ ከተማ የሴቶች የሚለው ምንድነው?
በቦሌ ክፍለ ከተማ የሴቶችና የህፃናት መስሪያ ቤት ውስጥ የተዘጋጀ ስልጠና በስብሰባው ላይ የተገኙ ሴቶች በ50 ሰዓት በቀረበው የለስላሳ መጠጥ ላይ ሳጥን ሲደረደር ርዝመቱ 4 ሳጥን ወርድ 5 ሳጥን ከፍቶ ደግሞ 2 ሳጥን ቢሆን በአጠቃላይ ስብሰባው ላይ ተሳታፊዎች ለምሳሌ የተጠቀሙት የሳጥን ብዛት ስንት ይሆናል? ያው ማባዛት ነው፣ ቮሊዩም መስራት ነው። 4 ሲባዛ በ5 20 20 ሲባዛ በ2 40 ማለት ነው። 40 ሳጥኖች ይሆናል ማለት ነው። ማባዛት ጠቅላላቸው የተጠቀሙት ስለዚህ ስብሰባው የተጠቀሙት የለስላሳ መያዣ ሳጥኖች ስንት ነው? 40 ናቸው ማለት ነው። 40 ናቸው ቢኮዝ ምንድነው ሌንግዝ ታይምስ ዊድዝ ታይምስ ሄት ነው፣ ወይም ርዝመት ሲባዛ በወርድ ሲባዛ በቁመት ወይም ወርቁ ብለን እንደሰራ ነው ማለት ነው። ኦኬ በጎ ፈቃድ የሚሰጠው በተሰናበት ተማሪ ለኢትዮጵያ የመከላከያ ሰራዊት 90 ሊትር የሚጠጋ ደም ለግሷል። ተማሪ ለግሱ ደም በሚሊ ሊትር ነው በሜትር ኪዩብ ግለጹ። ያው ሊትርን ወደ ሚሊ ሊትር መቀየር በአንድ ሺህ እናባዛለን። 90 ሊትር የለገሱት 90 ሲባዛ በአንድ ሺህ ቢኮዝ 1 ሊትር 1000 ሚሊ ሊትር ስለሆነ 90000 ሚሊ ሊትር ይሆናል ማለት ነው። በሳንቲሜትር ኪዩብ ለመግለጽ ደግሞ በሜትር ኪዩብ ለመግለጽ ሲካፈል 1000 ማለት 90 ሲካፈል 1000 0.09 ይሆናል ማለት ነው። 0.09 ምክንያቱም 1 ሊትር አንድ ሺኛ ሜትር ኪዩብ ነው፣ ወይ ደግሞ 1 ሜትር ኪዩብ 1000 ሊትር ማለት ስለሆነ ማለት ነው። ኦኬ መልመጃውን መስራት እስኪ። ኦኬ የካሬ ምድብ በመጠቀም የሚከተሉ ልኬቶች ያሏቸው ሬክታንግሎች ስፋት ፈልጉ ይላል። አሁን ያው የሬክታንግል ስፋት መስራት ነው። የቡድን ስራ 1.5 ማለት ነው። ገጽ 20 ነው። ገጽ 20 ስለዚህ አንደኛው ስፋት እኮ የሬክታንግል ምንድን ነው? ርዝመት ሲባዛ በወርድ ነው። ርዝመት ስንት ነው? 6 ምድብ ሲባዛ ወርዱ ስንት ነው? 3 ምድብ 3 6 18 ካሬ ምድብ ይሆናል። ካሬ ምድብ ይሆናል ማለት ነው። ለ ደግሞ ወርዱ ስንት ነው? ስፋት እኩል ይሆናል ድጋሚ ርዝመት ሲባዛ በወርድ ላለሁ ርዝመት ስንት ነው? 12 ምድብ ሲባዛ ወርዱ ስንት ነው? 5 ምድብ 12 በ5 60 ካሬ ምድብ። ካሬ ምንድነው? ስፋት ስለሆነ ወይ ምድብ ሲባዛ ምድብ አሁን እንደዚህ ቢሆን ሜትር ስኩዌር ሜትር ካሬ ሜትር ወይ ደግሞ ሳንቲሜትር ካሬ እንደምንለው ማለት ነው። ምድቡ አንዲፋይንድ ነው። ዛት ሳንቲሜትር ሚሊሜትር ምናምን ሊሆን ይችላል፣ ግን ካሬ ምንድነው? ምንድነው? ሁለት የተባሰለ ማለት ነው። ከዛ ሁለተኛው እንስራ። ሁለተኛው የሚከተለው የጎን ርዝመት ተጠቅማችሁ ስንት ባለ 1 ሳንቲሜትር ስፋት ያለ ትንሽ ካሬዎች እንደሚገኙ ፈልጉ ይላል። አሁን ስፋት መስራት ነው። ቢኮዝ ርዝመቱም ወርዱም እኩል የሆነ ካሬ አይደል? ርዝመቱና ወርዱ ርዝመት ወርድ ነው። ኢፍ ርዝመት ሲቋልሱ ወርድ ከሆነ ወይም አራቱም ጎኖቹ እኩል የሆነ ምን ይባላል? ካሬ ብለን እንጠራዋለን። ከዛን ስፋት ምንድነው የምናደርገው? እኩል የሆነ ርዝመት ሲባዛ በርዝመት ወይም ደግሞ ወርድ ሲባዛ ወይም ደግሞ በወርድ ነው የምንለው ማለት ነው። ከዛ ምንድነው የሚለው የተሰጠኝ ርዝመት ነው። ርዝመት እኩል ይሆናል ሳንቲሜትር ነው። ስፋት እኩል ይሆናል ርዝመት ሲባዛ በርዝመት እላለሁ 8 ሳንቲሜትር ሲባዛ በ8 ሳንቲሜትር ነው። 8 64 ሳንቲሜትር ስኩዌር። ኦኬ አሁን ምንድነው የሚለን የጎን ርዝመታቸውን ተጠቅማችሁ ስንት ባለ 1 ሳንቲሜትር ስፋት አትሊስት አንድ በአንድ መካፈል ምን ይሆናል ማለት ነው? 64 ይሆናል ማለት ነው። ምን ይሆናል ማለት ነው? 64 አንድ በአንድ የሆነ ምን እናገኛለን? ሳንቲሜትር ስኩዌር ስፋት ያላቸው ነገሮች እናገኛለን ማለት ነው። ወይ ደግሞ ጠቅላላ የካሬ ስፋት ምን ሊያገኝ ምንሰራ ይሄ 8 ነው። 8 ነው። ጠቅላላ ውስጥ ፎርም የሚደረጉት ካሬዎች ብዛት ስንት ይሆናል ማለት ነው? 64 ይሆናል። ውስጥ ያሉት ማለት ነው ፎርም የሚደረጉት ላይክ እንደ ካሬ ወረቀት እንደ ስኩዌር ወደፊት ብለን እናስብና ውስጥ ያሉ ቁጥሮች የካሬ ብዛት ስንት ይሆናል? 64 ይሆናል ማለት ነው። ለ5 ሳንቲሜትር ይሄ ርዝመቱ ነው። ስፋት ምን ይሆናል? ድጋሚ ስፋት እኩል ይሆናል ርዝመት ሲባዛ በርዝመት ነው። እዚህ ቃል 5 ሳንቲሜትር ሲባዛ በ5 ሳንቲሜትር አደርጋለሁ። እዛ ምን ይመጣል? 5 ጊዜ 5 25 ካሬ ሳንቲሜትር ወይ ደግሞ
25 ሳንቲሜትር ስኩዌር ሲነበብ ግን ያው እንግሊዝኛው ስኩዌር የሚለው ግን 25 ካሬ ሳንቲሜትር ይሆናል ማለት ነው። ስለዚህ እንደ ያየ መጻፍ ይችላሉ። ከዛ ምን ያክል ይሆናል? ስንት አንድ በአንድ ይሆናሉ ወይ ደግሞ 25 ይሆናሉ ማለት ነው። 25 ያክል 25 አንድ በአንድ የሆነ ወይ ደግሞ 1 ሳንቲሜትር በ1 ሳንቲሜትር የሆነ ካሬዎችን አገኛለሁ ማለት ነው። ሐመርሃ ርዝመቱ ስንት ነው የሰጠኝ? 2 ሳንቲሜትር 2 ሳንቲሜትር ይላል። ስፋት ምን ይሆናል? እቺ ስፋት ምን ትሆናለች ማለት ነው? ርዝመት ሲባዛ በርዝመት ላለው 2 ሳንቲሜትር ሲባዛ በ2 ሳንቲሜትር 2 ጊዜ 2 4 ሳንቲሜትር ስኩዌር ይሆናል። ስንት አንድ በአንድ የሆኑ ካሬዎች ይኖራሉ? 4 ማለት ነው። 4 አንድ በአንድ የሆኑ 1 ሳንቲሜትር በ1 ሳንቲሜትር ወይ ደግሞ ካሬዎች እንደዚህ ብንሰራ አሁን እንደዚህ ወደ ጎን ያደርግና 2 አይደል ወደዚህ እንደዚህ ቢከፍለው 4 ይሆናል አጠቃላይ ማለት ነው። 1 2 3 4 ኖ የሚል ሚስቴክ ወደ ጎን 2 1 2 ከዛ ከላይ 2 ማለት ነው። በቀኝ በኩል 1 1 2 3 4 ካሬዎች እንደዛ ይሰራሉ ማለት ነው። 4 ካሬዎች እንደዛ ይሰራሉ። ኦኬ እዛን ደግሞ 10 ሳንቲሜትር ርዝመት እኩል ነው 10 ሳንቲሜትር እዛን ስፋት ምን ይሆናል? ስፋት ምን ይሆናል ማለት ነው? ርዝመት ሲባዛ በርዝመት ላለው 10 ሳንቲሜትር ሲባዛ በ10 ሳንቲሜትር ይሆናል። 10 ሲባዛ በ10 ይሆናል 100 ሳንቲሜትር ካሬ 100 ሳንቲሜትር ካሬ ይሆናል። ከዛ 100 ሳንቲሜትር ካሬ ሲሆን ምንድነው ማለት ነው? እያንዳንዱ ወደ ጎን 10 አንድ ስችን ሲመስላት ግን እንደዚህ ታርጌ ሬክታንግል ነው ግን የመጣልኝ ግን 1 2 3 4 1 2 3 4 5 6 7 8 9 10 ወደ ጎን ማለት ከዛ ከላይ ደግሞ 10 1 2 3 1 2 3 4 5 6 7 ያልኩኝ ስንት ደግማል? 10 ስለዚህ እንደዚህ አይነት ስንት ጠቅላላ ካሬዎች ውስጥ ያለ ስንት 100 ስንት አንድ በአንድ የሆነ ብቻ አንድ በአንድ ነች ማለት ነው። አንድ በአንድ ነች። ስለዚህ አንድ በአንድ የሆነ ስንት ይሆናል? 100 እናገኛለን ማለት ነው። እስኪ ሶስተኛው ጋር እንሂድ። የሚከተለው የስፋት ምድብ ወደ ተፈለገው ምድብ ቀይረዋል። ወደ ሄክታር እንቀይረው። ስንተኛው ነው ይሄ? ሶስተኛው ነው። ምንድን ነው የሚለው? 100 ሜትር ስኩዌር ወደ ሄክታር እንቀይር። አንድ ሄክታር ማለት 10000 ሜትር ስኩዌር ነው። ስለዚህ ሜትር ስኩዌርን ወደ ሄክታር ለመቀየር በ10000 አካፍላለሁ። ዛት ሚንስ 1000 ሜትር ስኩዌር እኩል ይሆናል 1000 ሲካፈል ለ10000 አድርጋለሁ። ለ10000 ብዬ ሄክታር እላለሁ ከፊት ማለት ነው። ከዛ 1000 በ1000 ይካፈል መነቀረኝ 10 ምን መጣልኝ? 0.1 ሄክታር ስትሆናለች ማለት። ስለዚህ 1 ሜትር ስኩዌር ስንት ሄክታር ነው? 0.1 ሄክታር ነው። ደግሞ 2000 ሜትር ስኩዌር ወደ ሄክታር አሁን 1 ኪሎ ሜትር ስኩዌር 1 ሚሊዮን ሜትር ስኩዌር ነው። ኪሎ ሜትር ስኩዌርን ወደ ሜትር ስኩዌር ለመቀየር በ1 ሚሊዮን አባዛበር ሜትር ስኩዌርን ወደ ኪሎ ሜትር ስኩዌር ለመቀየር ከትንሹ ወደ ትልቁ ስለሆነ ይሄድ አካባቢ 1 ሚሊዮን ማለት ነው። ከዛ 2000 ሜትር ስኩዌር እኩል ይሆናል 2000 ሲካፈል ለ1 ሚሊዮን አርግና ኪሎ ሜትር ስኩዌር እላለሁ ከፊት ለፊት ቅንፍ አድርጌ ነው። ኦኬ ከዛም በኋላ 1000 በ1000 በቃ 2 ቀረኛል። 8 ቀረኛል 0 ነጥብ ማለት 2 ሲካፈል ለ1000 ማለት ነው። ለ1000 ኦልሞስት 0 ነጥብ 002 ኪሎ ሜትር ስኩዌር ትሆናለች። ማለት ነው። 0.002 ኪሎ ሜትር ስኩዌር ትሆናለች። ይሄው ማካፈል ስራ ነው። 50 ሜትር ስኩዌር ወደ ሳንቲሜትር ስኩዌር ደግሞ ለመቀየር 1 ሜትር ስኩዌር 10000 ሳንቲሜትር ስኩዌር በ10000 አባዛለሁ ማለት ነው። ሀመር ነው 50 ሜትር ስኩዌር እኩል ይሆናል ምን ትመጣለች? ሶስተኛው ይሰራል 50 ሲባዛ በ10000
ሜትር ስኬር ሳንቲሜትር ስኬር አለው ከፊት ለፊቱ ማለት ነው። እኩል የሆነ መጠን 50 ሲባዛ በ10 ሺህ 500 ሺህ ሳንቲሜትር ስኬር ትሆናለች ማለት ነው ይሆናል ማለት ነው። ኦኬ የሚከተል ርዝመት ወርድና ቁመት በመጠቀም ስንት ባለ 1 ሳንቲሜትር ኪዩቢክ ያለ ትንሽ ኩቦች እንደሚኖራሉ አስሩ ነው የሚለው። ኦኬ እንስራ። አራተኛው ርዝመት ስንት ነው? ሀ ነው። ሀ ርዝመት እኩል ነው 5 ሳንቲሜትር ወርድ እኩል ይሆናል 6 ሳንቲሜትር ቁመት እኩል ነው ስንት ይሆናል? 3 ሳንቲሜትር ከዛን ይዘት ለመፈለግ እንዴት ነው ብለን ይዘት እኩል ይሆናል ርዝመት ሲባዛ በወርድ ሲባዛ በቁመት እኩል ይሆናል ወርቁዬ ነው። ደስ የምትል ታክቲክ ነች። ለሶስት ማርክ ስንይዘው ማለት ለምን it becomes too simplified በጣም ቀላልና ግልጽ ነው የሚሆነው። ለምንድን ነው ነገሮችን በሚገባና በሚመስለን ነገር በሰው ስም ምናምን ነው የሚይዘው። ለምሳሌ አሁን ወርቁ ብዬ ብጽፍ ለምሳሌ ዳብሊው ለምሳሌ ምን ብዬ ልጽፍ እችላለሁ? ዊንግ ኦ ኦርጋን አር ራንክ ኬ ኪድ ዩ አምብሬላ ብዬ እንግሊዝኛ ቮካብላሪ ቡስት ላደርግበት እችላለሁ ማለት ሶ እነኛ ነገሮችን ይዘት ዝቋልስ ወርቁ አልኩ። ለምንድን ነው እንደሱ የሚያደርገው? ተመቻቸ ለመያዝ እንዲመቻ ነው። grasping the concepts in such ways called as having memory based on mnemonic የሚባለው ኒሞኒክ ነው። ወይ ደግሞ ምስል ነገር በመስጠት ማለት ወይ ደግሞ ራሳቸው ቋንቋ በመስጠት ምን ይዝበት ማለት ነው። ስለዚህ ይዘት እኩል ይሆናል እንበልና ይዘት እኩል ይሆናል ርዝመት ስንት ነው ማለት ወርዱ ስንት ነው? 6 ሳንቲሜትር ሲባዛ ርዝመት ስንት ነው? 5 ሳንቲሜትር ሲባዛ ቁመቱ ደግሞ 3 ሳንቲሜትር ከዛም በኋላ 6 ጊዜ 5 30 በ3 90 ሳንቲሜትር ኪዩብ ይሆናል። 90 ሳንቲሜትር ኪዩብ ይሆናል ማለት ነው። ይሄ ሀ ነው። ለጊቭን እናውጣ። ለደግሞ የሰጠኝ ምንድነው? ርዝመቱ 12 ሜትር ወርዱ 4 ሜትር ቁመቱ ደግሞ 8 ሜትር። ሁልጊዜም ግን ዩኒቶቹ ሜትር ከሆነ ሜትር ሳንቲሜትር መሆን ይችላል ማለት ነው። ባይ ዲፎልት ግን የአንድ አይነት ልዩነት ከሰጠው ሁለቱም ወደ አንድ አይነት ዩኒት መቀየር እንችላለን። ወደ አንድ አይነት አሃድ መቀየር አለብን ማለት ነው። ከዛም በኋላ እናባዛቸው። ይዘት እኩል ይሆናል ወርቁ ነው። ወርድ ርዝመት ሲባዛ በቁመት ማለት ነው። ከዛ ይዘት እኩል ይሆናልና ወርዱ ስንት ነው? 4 ሜትር ሲባዛ ርዝመቱ ስንት ነው? 12 ሜትር ሲባዛ ቁመት ስንት ነው? 8 ሜትር። ከዛ እሺ 12 በስምንት 96 ነው። 96 ሲባዛ በ4 አድርጓል። 4 ጊዜ 6 24 4 ጽፌ 2 አለኝ 2 6 ጊዜ 4 36 ነው 38 ምን ይመጣል? 384 ሜትር ኪዩብ ይሆናል። አሁን ከዛን እንትን ኮይን እንድናርጋቸው ሀሳቦች አሁን እንድን ሀና ለሁለት ነጥብ አሁን የሚከተል ርዝመትና ወርድ በመጠቀም ስንት ባለ 1 ሳንቲሜትር ኪዩብ ይዘት ያለ ትንሽ ኩቦች ይኖራሉ ነው የሚለን። አሁን የኩቦች ብዛት ለመሰረት ምንድነው ይዘቱ መፈለግ ማለት ነው። ለምን አሁን ሀን ስንት አመጣን? ሀን ስንት አመጣን? ሀ ርዝመቱ ስንት ነው ማለት ርዝመቱና ወርዱ ሰጠናል። ቁመቱ ስንጠቀም ስንት ማለት 90 ሳንቲሜትር ኪዩብ መጣ። ስለዚህ ስንት ትንሽ ኩቦች ስንት ባለ አንድ እንዲሆን 90 1 ሳንቲሜትር በ1 ሳንቲሜትር ኪዩብ 1 ሳንቲሜትር በ1 ሳንቲሜትር የሆነ ወይ ደግሞ ስንት ወይም ደግሞ 90 ባለ 1 ሳንቲሜትር ኩቦች እናገኛለን ማለት ነው። ለጋር ደግሞ 384 ባለ 1 ሳንቲሜትር ኪዩብ ነው እንደሚለው እኔ ግን ሳንቲሜትር አድርጌ የሰራሁት ያንኛው ይሄ ሳንቲሜትር ኪዩብ ነው። ስንት ባለ 1 ሳንቲሜትር ኪዩብ ይችላል
አሁን ይሄኛው ይሄ ጊቭን ነው ችግር የለም። ይሄኛው ግን ሜትር ኪዩብ ነው የመጣ። ሜትር ኪዩብ ከሆነ ወደ ሳንቲሜትር ትንሽ ኩቦች ለመቀየር ወደ ሳንቲሜትር ኪዩብ መቀየር መቻል አለብን። 384 ባለ 1 ሜትር ኪዩብ ኩቦች ነው የሚኖሩት። ይሄን ወደ ሳንቲሜትር ኪዩብ ለመቀየር ሜትር ኪዩብን ወደ ሳንቲሜትር ኪዩብ ለመቀየር ሲባዛ በስንት ነው የምናደርገው? በ1 ሚሊየን። በ1 ሚሊየን ዘ ሪቨርስ ከሆነ that means ከ9 ሳንቲሜትር ኪዩብ ወደዛ ከሆነ የምቀየረው ሲካፈል ለ1 ሚሊየን አደርጋለሁ። ለ1 ሚሊየን አደርጋለሁ ማለት ነው። ኦኬ ባትሪ ነች። ኦኬ የምናየው ምንድነው? አሁን የተሰጠን ርዝመቱን ወርዱን ቁመቱን በመጠቀም ትንሽ ኩቦችን ከሰራን በኋላ ርዝመቱን ምን አመጣን? ካልኩሌት እንዳደረግነው ቅድም ማለት መጀመሪያ ላይ 384 ሜትር ኪዩብ አመጣናል። ከዛን ይሄን ሜትር ኪዩብ ነው በምን ገለጽ የሚለን በምን ነው የምንገልጸው? በሳንቲሜትር ኪዩብ ነው። በሳንቲሜትር ወደ ሳንቲሜትር ኪዩብ እንቀይራለን ማለት ነው። ከዛን 1 ሜትር ኪዩብ ወደ ሳንቲሜትር ኪዩብ ነው በ1 ሚሊዮን እናባዛለን። የተሰጠን ሜትር ኪዩብ ነው። ከዛን 384 ትላለሁ 384 ሲባዛ በ1 ሚሊዮን አደርጋለሁ። ሳንቲሜትር ኪዩብ ሳንቲሜትር ኪዩብ እናደርጋለን። ከዛን 384.60 ሳንቲሜትር ኪዩብ 384 ሚሊዮን ይሆናል ማለት ነው። ምን ያክል ትንሽ ኩቦች ይገኛሉ? 384 የሆኑ 384 ሚሊዮን 1 ሳንቲሜትር ኪዩብ በ1 ሳንቲሜትር ኪዩብ የሆኑ ኩቦች እናገኛለን ማለት ነው። ከዛን ወደ መጨረሻው ጥያቄ ስንሄድ አምስተኛው ነው። የሚከተሉት የይዘት ምድቦች ወደ ተገለጸ የይዘት ምድብ ለውጡ ይላል። አምስተኛ የሚለው እችን ጥፍ ማለት 5 ጥያቄው እንድትሄድ ማለት ነው። 5 ሳንቲሜትር ኪዩብ ወደ ሚሊሜትር ኪዩብ 5 ሳንቲሜትር ኪዩብ 1 ሳንቲሜትር ኪዩብ 1000 ነው። ዛት ሚንስ 5 ሲባዛ በ1000 ሚሊሜትር ኪዩብ አደርጋለሁ። ምን ይመጣል? 5000 ነው ማለት ነው። 5000 ሚሊሜትር ኪዩብ 5000 ሚሊሜትር ኪዩብ አደርጋለሁ። ከዛ ደግሞ 0.7 ሜትር ኪዩብ ወደ ሳንቲሜትር ኪዩብ 0.7 ሜትር ኪዩብ ነው ወደ ሳንቲሜትር ኪዩብ ለመቀየር 1 ሜትር ኪዩብ ወደ ሳንቲሜትር ኪዩብ ለመቀየር በ1 ሚሊዮን መባዛው ከሆነ 0.7 ሲባዛ በ1 ሚሊዮን ሳንቲሜትር ኪዩብ አደርጋለሁ። ከዛ ወደ ትንሽ ሰው እየቀየረ ፈልተት ማለት ነው። 0.7 አንድ 0 ተጠፋነች በ10 ሲካፈል 700,000 ነው ማለት 700,000 ሳንቲሜትር ኪዩብ ይሆናል። ሳንቲሜትር ኪዩብ ይሆናል ማለት ነው። ከዛን አመርሃ 64 ሳንቲሜትር ኪዩብ ወደ ሜትር ኪዩብ ከዛ ይሄ ደግሞ ለአንድ ሚሊዮን ማካፈል ነው ስለሆነ 64,000 ሳንቲሜትር ኪዩብ ከዚህ ካለ 64,000 ሲካፈል 1 ሚሊዮን 64,000 ሲካፈል 1 ሚሊዮን ሜትር ኪዩብ አደርጋለሁ። ከዛ ወደ ትልቁ ስራ እየቀየርን ያለ ማለት ነው። 30 በ1000 በ64 በ1000 ማለት ነው። 64 ሲካፈል በ1000 ሜትር ኪዩብ ይቀረኛል። 64 ሲካፈል ለ0 ነጥብ እኩል ነው 0.064 ሜትር ኪዩብ ነው ማለት ነው። 0.064 ሜትር ኪዩብ ነው ማለት ነው። ደግሞ የለም
የአንድ ጠመኔ ማስቀመጫ ክብ ቅርጽ ያለው ርዝመት 10 ሳንቲሜትር ቢሆን የሳጥኑ ርዝመት በሜትር ኩብ ነው። ኩብ የሆነ ጠመኔ ማስቀመጫ ርዝመቱ 10 ሳንቲሜትር ቢሆን የሳጥኑ ይዘት በሚሊሜትር ኪዩብ በሳንቲሜትር ኪዩብ ምን ያክል ይሆናል? ኦኬ እንደዚህ ነች። እንዲችላል መሰራት እንደዚህ ያለች ከሆነች የጆግ ማስቀመጫ ነች። ርዝመቷ ስንት ነች? ስንት ነው የሚለኝ 10 ሳንቲሜትር ይዘት እኩል ይሆናል ርዝመት ሲባዛ በርዝመት ሲባዛ በርዝመት እኩል ነው። ወርድ ሲባዛ በወርድ ሲባዛ በወርድ እኩል ይሆናል ቁመት ሲባዛ በቁመት ሲባዛ በቁመት ማለት ይችላል። ለምን ወርዱን ቁመቱ ለምን ኩብ ማለት ርዝመት ሲባል እሱ ወርድ እኩል ይሆናል ቁመት ስለሆነ ማለት ነው። 3 ጊዜ አንድ ማባዛት ነው። እዛም ይዘት ምን ይሆናል? ይዘት እኩል ይሆናል 10 ሳንቲሜትር ሲባዛ በ10 ሳንቲሜትር ሲባዛ በ10 ሳንቲሜትር ነው። ምን 10 ሲባዛ በ10 3 ጊዜ ነው 1000 ሳንቲሜትር ኪዩብ ይሆናል። 1000 ሳንቲሜትር ኪዩብ ማለት ነው። ይዘት እኩል ነው 1000 ሳንቲሜትር ኪዩብ ይሆናል ማለት ነው። 1 ሳንቲሜትር ኪዩብ በጣም በሚሊሜትር ኪዩብ እና በሳንቲሜትር ኪዩብ ለውጥ ነው የሚላል። መጀመሪያ ምን ያህል ይሆናል? በሳንቲሜትር ኪዩብ ሰርተን በሚሊሜትር ኪዩብ እንቀይር። ኦኬ ይዘት 1 ሳንቲሜትር ኪዩብ ወደ ሚሊሜትር ኪዩብ ለመለወጥ ሲባዛ በአንድ ሺህ ነው የማደርገው። ከዚህ ወደዚህ ከሆነ ደግሞ ሲካፈል ለአንድ ሺህ ማለት ነው። ስለዚህ ሳንቲሜትር ኪዩብ ወደ ሚሊሜትር ኪዩብ ነው ኤር ሲባዛ በአንድ ሺህ ሚሊሜትር ኪዩብ ወደ ሳንቲሜትር ኪዩብ ነው ሲካፈል ለአንድ ሺህ ማለት ነው። ከዛ የሰጠኝ ደግሞ ሳንቲሜትር ኪዩብ ነው። ይዘት እኩል ነው 1000 ሳንቲሜትር ኪዩብ ነው። ከዛ ምን ይመጣል? እኩል ይሆናል ሳንቲሜትር ኪዩብ በስንት አባዛዋለሁ? በአንድ ሺህ ማለት ነው። 1000 ሲባዛ በ1000 ሚሊሜትር ኪዩብ 1000 ሲባዛ በ1000 1 ሚሊሜትር ይመጣል። ሚሊሜትር ኪዩብ ይሆናል ማለት ነው። 1 ሚሊሜትር ኪዩብ ይመጣል ማለት ነው። በዚህ መንገድ እንሰራለን ማለት ነው። ከዛም ማጠቃለያዎችን እያቸውናችሁ እንትን እንላለን። ሀሳቡን ለማጠቃለል እንሞክር። የአንድ ካሬ ስፋት መለኪያ ያው ካሬ ምድብ ነው። የስፋቱ ይዘት አንድን ካሬ ምድብ የሆነ ካሬ ይወክላል። ካሬ ምድብ ምንድነው? ስፋት ስንለካ የሆነ ሜትር ሲባዛ የሆነ ነገር ሲባዛ በሆነ ነገር ሁለት ነገሮች ስለሚባዙ ምን ይሆናል? ሁለት ነገር ስለምናባዛ ካሬ ምድብ ይሆናል ማለት ነው። ያን ጂኦሜትሪያዊ ምስል ስፋት የሚባለው የጂኦሜትሪ ምስሉን ሙሉ በሙሉ ለመሸፈን የሚያስፈልገው የአሃዱ ካሬዎች ብዛት ነው። ዛት ሚንስ ለምሳሌ 8 ሲባዛ በ8 64 ካሬ ምድብ ቢሆን ውስጥ ያሉት 64 ትንሽ ካሬዎች ይኖራሉ ማለት ነው። ትንሽ ካሬዎች ይኖራሉ። የስፋት ልክ ምድብ የምንለካባቸው እቃዎች ነገሮችን መሰረት በማድረግ የተለያዩ ስፋት ምድብ መጠቀም እንችላለን። ከነዚህም ከፍተኛ ነው፣ ዝቅተኛ ነው፣ በመካከሉ ያለ በመባል ዛት ሚንስ ትልቅ የሚበልጡ ከፍተኛ ይባላል። ትንሾቹ ደግሞ ዝቅተኛ ኪሎሜትር ካሬ፣ ሜትር ካሬ፣ ሄክታር፣ ሳንቲሜትር ካሬ፣ ሚሊሜትር ካሬ ጥቂቶቹ ናቸው። ኪሎሜትር ካሬ ምናምን እንደምንለው ማለት ነው። ኪሎሜትር ካሬ ተብሏል። እነዚህ ምንድናቸው? የስፋት መለኪያ ምድቦች ናቸው። የጠቅላላ ምስል ስፋት ስንለካ የአራቱን ጎኖች ርዝመት አንድ ምድብ የሆነ ጠቅላላ ካሬ ክልል በመውሰድ አንድ ካሬ ምድብ ማለት ነው። ለምንድነው? ርዝመቱ አንድ ከሆነ አንድ ሲባዛ በአንድ አንድ ካሬ ምድብ ይባላል ማለት ነው። ይዘት ማንኛውም ነገር ቦታ ሊይዝ የሚችል ልኬት ነው። የሚለካው በኩብ ምድብ ነው። ለምን? 3 ነገሮች ነው የምናባዛው። ምን? ወርድ፣ ቁመትና ርዝመት ስላለው 3 ነገር ኩብ ያልነው ለዛ ነው። የአንድ ኩብ ምድብ ማለት እያንዳንዱ ርዝመት አንድ ምድብ የሆነ ኩብ ማለት ነው። ኩብ ማለት
ሶስቱ ጎኖች እኩል ማለት ስለሆነ ማለት ነው። አንድ እኩል ምድብ ማለት አንድ ሲባዛ አንድ ምድብ ኪዩቢክ ይበላል አንድ እኩል ምድብ የምንለው ማለት ነው። ኦኬ የምድብ ኩብ ይዘት ምድብ ሲባዛ ምድብ አንድ እኩል ምድብ ይባላል ማለት ነው። ኩብ ያልነው ሶስት ስለተባዛ የይዘት ልኬት ምድብ በተደረሰበት ስምምነት መሰረት የይዘት ልኬት የሚገለጸው በኩብ ምድብ ነው። አዎ አግሪመንት ነው ዞሮ ይዘትን በምን ለጠጣር ለፈሳሽ ነገሮች መሰረት ያደርጋል እንለካበታለን። ከነዚህ መካከል ጥቂቶች ኪሎ ሜትር ኪዩብ፣ ሜትር ኪዩብ፣ ሳንቲሜትር ኪዩብ፣ ሚሊሜትር ኪዩብ፣ ሊትር፣ ሚሊ ሊትር ናቸው። የአንድን ይዘት ስንፈልግ የአንድን ቁስ ይዘት ስንፈልግ ወርድና ይዘቱን ከፍታውን ወይም ቁመቱን በተመሳሳይ ምድብ በማድረግ ወይም የተለያየ ምድብ ከተሰጡ ቀይሮ አንድ ላይ አድርጎ በማባዛት ነው የሚሰራው። ሬክታንግል ፕሪዝም ሳጥን ስድስት ጎን ላይ ጎን ያለው ርዝመት እና ወርድ ወይም ከፍታ ያለው ጠጣር ምስል ነው። ሶ የዚህን ይዘት ለመስራት ነው ወርድ ሲባዛ በርዝመት ሲባዛ በቁመት ብለን እንሰራለን ወይም ወርቁ ብለን እንሰራለን። የፕሪዝም ይዘት የሶስቱ ጎኖች ብዜት ነው። ኩብ የሌለው ፕሪዝም አይነት ሲሆን ሁሉም ጎኖቹ ገጾች እኩል ርዝመት ያላቸው ወይም ደግሞ ስድስት ካሬዎች በአንድ ላይ የተገጠሙበት ማለት ነው። አንድ ኪሎ ሜትር የስፋት መለኪያ አንድ ኪሎ ሜትር ስኩዌር አንድ ሺህ ሄክታር ነው። አንድ ሚሊዮን ሜትር ስኩዌር ነው። ወይ ደግሞ አንድ ሄክታር ደግሞ 10,000 ሜትር ስኩዌር ነው። አንድ ሜትር ስኩዌር 10,000 ሳንቲሜትር ስኩዌር ነው። አንድ ሚሊዮን ሚሊ ሜትር ስኩዌር ነው። ይህ መለኪያ ምድቦች ዝምድናቸው ደግሞ አንድ ሳንቲሜትር ነው። እቺ ሜትር ያልናት ሳንቲሜትር ለማለት ነው። ሳንቲሜትር ኪዩብ ለማለት ነው። ሳንቲሜትር ስኩዌር ማለት ነው። ሶሪ ኦኬ አንድ ሳንቲሜትር ስኩዌር አንድ ሳንቲሜትር ኪዩብ 1000 ሚሊ ሜትር ኪዩብ ነው። አንድ ኪሎ ሜትር ኪዩብ አንድ ቢሊየን ሜትር ኪዩብ ነው። አንድ ሜትር ኪዩብ አንድ ሚሊየን ሳንቲሜትር ኪዩብ ነው። አንድ ሊትር 1000 ሚሊ ሊትር ነው። 1000 ሊትር አንድ ሜትር ኪዩብ ነው። አንድ ሊትር 1000 ሳንቲሜትር ኪዩብ ነው። አንድ ሚሊ ሊትር እኩል ነው አንድ ሳንቲሜትር ኪዩብ ጋር እኩል ነው። መልመጃ የማጠቃለያ የምዕራፍ አንድ መልመጃ ጥያቄዎችን በሚቀጥለው ቪዲዮ እንሰራዋለን ማለት ነው። አመሰግናለሁ። ፕሊዝ ሳብስክራይብ እያደረጋችሁ ኮሜንት እያደረጋችሁ ለሚገቡና ጓደኞች ደግሞ ሸር እያደረጋችሁ ጠብቁኝ። ስለምትከታተሉኝ ስለምታዩልኝ ሸር ስለምታደርጉልኝ ስለምታበረታቱኝ በጣም አመሰግናለሁ። ጊዜ ይስጥልኝ።